ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረስያል። ቀጥታ ከአራቱም የአማራ ግዛቶች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተል ወደ እናንተም የምናደርስ ይሆናል። እናንተም ድምጻችን ለዓለም እንዲሰማ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወዳገኘናቸው መረጃዎች አለፍን። በቅድሚያም ወደ ጎጃም ግንባር ስናመራም የክልሉ አመራር ነን ባዮችና መሐመድ ተሰማ ከሞት አመለጡ። የአረመኔው አገዛዝ ምክትል አስተዳደር አብዱ ሁሴንና ሌሎች የክልል አመራሮች፣ የሰሜን ጎጃም ዞን አመራሮች ጀነራል መሐመድ ተሰማና ሌሎች አረመኔው ሰራዊት አመራሮች ሰሜን ሜጫ ገርጨስ ከተማ ላይ በሁለት ዙ 23 እና ልዩ ኮማንዶች ታጥረው ህዝባዊ ስብሰባ ለማድረግ ሲሞክሩ የወገን ኃይል 22ኛ ክፍለ ጦር አራተኛ አለማየሁ ከቤ ሻለቃ ባደረገችው እልህ አስጨራሽ ፍልሚያ አጃቢዎቻቸውን ሲያጡ እነሱ ግን ከሞትም አምልጠዋል። የተለመደውን ሐሰተኛ የፕሮፓጋንዳ ስራቸውን ለመንዛት ወደ ገርጨጭ ያመሩት የአረመኔው አብይ አህመድ ተላላኪዎች ሰሜን ሜጫ ወረዳ ገርጨጭ ላይ ግን በ22ኛ ክፍለ ጦር አራተኛ በተለምደው አለማየሁ ከቤ ሻለቃ በገጠማቸው ትንቅንቅ ነፍሳቸውን እንኳን ማትረፍ ተስኗቸው 223 መሳሪያና ሌሎች ቡድን መሳሪያዎችን በወር ድንበር ሲወረውሩ ውለው አጃቢዎቻቸውን ጥለው ያመጧቸውን ልዩ ኮማንዶች አስጨርሰው ወደ መጡበትም ተመልሰዋል። በዚህም ንጹሃን አርሶ አደሮች ተጨፍጭፈዋል። በትናንትናው ዕለት ምሽት ድረስ በቆየው ትጋሉ በዛሬው ዕለት ከውስጥ የተረጋገጠ 3 አምቡላንስ በመጠቀም እስከ ረፋድ ድረስ አስከሬን ሲያመላለስ የቆየ ሲሆን የደረሰባቸውን ምት መቋቋም ሲያቀተው የተለመደውን 4 ንጹሃን በይፋም ረሽኗል። ደጋዳሞት ወረዳና ደንበጫ ወረዳ ነጋዴ ቀበሌ ነዋሪ የሆኑ 4 ንጹሃንንም መጨፍጨፋቸውም ተሰምቷል። አንደኛ አባልሞ በግ እየጠበቀ ያለ ሲሆን፣ ሁለተኛ ሙሉ ቀን በላይ መኖ እያጨደ ያለም፣ ሶስተኛ አለህኛ እንዳርጌ የአእምሮ በሽተኛ የሆኑ እንዲሁም አራተኛ አባዳኛው የተባሉ መነኩሴም የቤተ ክርስቲያን አገልጋይ የነበሩ በጭካኔም ጨፍጭፈዋቸዋል። በተመሳሳይ መረጃም ወደ ወሎ ቀጠና ስናመራም የሻለቃ አዛዡን ጨምሮ ከ12 ወታደሮች ጋር ተደመሰሰም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊ ኮር ኢንጂነር ደሳለኝ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ የፋኖ ኃይሎች መካነ ሰላም ዙሪያ ወረዳ ቤሊ ታዳጊ ከተማ ውስጥ ከማለዳው 11 ሰዓት ጀምሮ እስከ ቀኑ 5 ሰዓት በተደረገው ውጊያም የጥላሁን ፈንታው ብርጌድ ፋኖች ከፍተኛ የጦር ሜዳ ጀብድ በመፈጸም 15 ወታደሮችንና የ45ኛ ክፍለ ጦር ሻለቃ አዛዥን ደምስሰዋል። በዛሬው ተጋድሎ ቁጥራቸው በውል ባይታወቅም በርካታ ወታደሮችም ቆስለዋል። ቁስለኞቹ በአምቡላንስ ተጭነው ወደ መካነ ሰላም ጀነራል ሆስፒታል ተወስደዋል። የንጉስ ሚካኤል አሊ ኮር ሰብሳቢ ሻለቃ አብነው ታደሰና የኢንጂነር ደሳለኝ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ጋዜ በመሩት ውጊያ ቤሊ ላይ ታላቅ ድልም ተመዝግቧል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ሻለቃ ጦር መካነ ሰላም ቀጠና መሸፈን አልቻለም ተብሎም ሰሞኑን የ47ኛ ክፍለ ጦር ሰራዊት በድጋፍ ሰጭነትም ወደ መካነ ሰላም መግባቱን ተከትሎም የፋሽቶ አብይ መንግስት መጠነ ሰፊ ወረራ ለመፈጸም አስቦም የመጀመሪያ ሙከራውን ዛሬ ቢያደርግም ድልም ሳይቀነው ቀርቶም አባላቱን አቶም ተመልሷል። በተያያዘ መረጃም ወደ ጎንደር ቀጠናም ስናመራም በደረሰበት ምት ሞራሉ የላሸቀው የብርሃኑ ጁላ ሰራዊት ሞራሉን ለማነሳሳት በማለትም ቁጥሩ የበዛ ኃይል ከጋብላ አቅጣጫ ወደ ሐዋሳ አርማጮ በሁለት ተከፍሎ የተጓዘ ሲሆን ግመል ድንጋይ የተባለ ቦታ ሲደርስ ንጹሃን አርሶ አደሮች ላይ ጥቃት የከፈተ ቢሆንም ደጃዝማች አራተኛ ኮር አርበኞች ክፍለ ጦር ሲሳይ ብርጌድና ጎቤ ክፍለ ጦር ሰሜን ብርጌዶች ከአካባቢው ማህበረሰብ ጋር በመጫመር ፈጣን ያጸፋ ምላሽ ውጊያ ከፍተው ጠላትንም መተውታል። 12 ጠላት ሲደመሰስ 4 ደግሞ ቆስለኛ ሆኗል። ውጊያውን መቋቋም የተሳነው የፋሽቱ ሰራዊት ራሳውን አንጠብጥቦ ወደ ጋብላ አቅጣጫም ሸሽቷል። ወደ አርማጮ ሐዋሳ የተጓዘው ሁለተኛው የጠላት ሰራዊት ደግሞ የአካባቢው ነዋሪ በሁለት ሻለቃ ተደራጅቶም በመጠበቅ ሰብአዊ ጉዳት ስላደረሰበት ወደ ጋብላ አቅጣጫም ሸሽቷል።
ከሐዋሳ ተመቶ የተመለሰው ጠላት ጋብላ ከተማ አቅራቢያ ሲደርስም ከባድ የደፈጣ የጨበጣ ውጊያ ተከፍቶበት ተጨማሪ ሰብአዊ ጉዳት ደርሶበት ሌሊቱን ተሰውሮ ወደ ማሰሮ ደንብ ሸሽቶ ለመሰወር እየሞከረ ነው። በተከታታይ ሸምለ ጋራ፣ አሻሚትና መሻ ከባድ ምት የደረሰበት ጠላት መሻ እንደለሎ ቁጥር 1ና አካባቢውን ለቆ የሸሸ ሲሆን ጋብላ ከተማን በተጨማሪም ለቆም ሸሽቷል። በተመሳሳይ መረጃም ያገዛዙ አራዊት ሰራዊት አለኝ ያለውን የፈጠራ ፕሮፓጋንዳ ለመፍጠር ቢሞክርም መሬት ላይ ያለውን መራር እውነታ መቀልበስ አልቻለም። አገዛዙ ሆዳም አማሮች ሆድ ሞልቶ ወዶ ገብ አማሮችን ተጠቅሞ ጥቁር አማሮችን ከፊት አሰልፎ የጫካው ባዲኖችን አሰባስቦና በጥቅሉ ጸረ አማራ አካላትን ሁሉ ይዞ የአማራን ፋኖ ትከሻ ለመላካካት ይሞክራል። በዕለተ ሐሙስ ከጠዋቱ 12 ሰዓት ጀምሮ የነውረኛውና የአማራ ጠሎ ብልጽግና አገዛዝ ወንበር ጠባቂ መከላከያ ተብየው አድማ ብተና ሚኒሻና ፖሊስ በፈለገው መንገድ ታጣቂውን አሰልፎ ከቅዳሜ ገበያ እስከ ጥናፍ ከሾለክት እስከ ደንጎልት ቆሪጥ በለጠ ተቻ እንዳርጌን ይዞ በስቴዴንሳ ብርጌድ አካል በሆነችው አንዷ ሻለቃ ላይ በሌሊት ጥቃት ለመፈጸም ቢሞክርም የባብየው መልካም ልጆች የጥንቅሾ ትግል አስቀጣዮች የገብርዬ ጦር ገበሬዎች የፍቃዴ ራይን አስቀጣዮች ያበበ ፊታውራሪና ፈለገ ውባንት አባቶች የቆሪጥን ጭፍራዎች በመጡበት መንገድም አስተናግደዋል። አራዊት ሰራዊቷ በአንዷ ሻለቃ ላይ ዘመቻ ለማድረግ ሲንቀሳቀስም ሁለቱ ሻለቆች ደግሞ ጠላትን እያጨዱ መሃል መካነ ኢየሱስ ከተማ በመግባት ማቤ አቦ ቀበሌ 1ና ቀበሌ 3 ደንጎልት መሃል አደባባይና ሌሎች የከተማዋ ክፍሎች ላይ ውጊያ በማድረግ ጠላትንም ደምስሰዋል። መካነ ኢየሱስ ከተማንም ተቆጣጥሯል። ውጊያው የተደረገባቸው ቦታዎችም ቅዳሜ ገበያ፣ ደስኳ፣ አጭቃን፣ ደንጎልት፣ ሾልከት፣ ማቢያቦ ቀበሌ 1ና ቀበሌ 3 መሃል መካነ ኢየሱስ አደባባይ፣ አስተዳደር፣ ጽናፍና ሌሎች የከተማውና ዙሪያ ገባው መዳረሻዎችም ናቸው። ጥበበኞቹ የባብዬ ገብርዬ የጥንቅሹ አበብና ፈቃዴ ወንድሞችም ጠላትንም ሲዘረግፉት ውለዋል። መካነ ኢየሱስ ከተማ በጅምላ የታሰሩ አማራዎችም በአማራ ፋኖ ክንድም ነጻም ተደርጓል። በዚያው ውጊያም የተሳተፉ ተጨማሪ የጉና ክፍለ ጦር አካላትም የጉና ክፍለ ጦር ስራ አስፈጻሚና የክፍለ ጦር ቃኝና መሐንዲስም አገረ ቢዘን ብርጌድን፣ መቅደላምባ ብርጌድና ናደው ሻለቃ ሲሆኑም በተጨማሪ የሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ያገዛዙ አራዊት ሰራዊት ከደብረ ታቦርና ከደራ ወደ እስቴ እንዳይገባ ግንድ ጠመም ከተማ ላይ ዘግተው ጠላት እንዳይንቀሳቀስም አድርገውታል። በዚህም በጠላት ላይ የተገኙ ዝርዝር ድሎችም 17 የተደመሰሰ፣ 33 ቁስለኛ፣ 8 የተማረከ ክላሽን፣ ተተኳሽ ደግሞ 1500፣ የፖለቲከኛ እስረኞች ደግሞ 56 ናቸው። ጣና ገላውዲዮስ ክፍለ ጦር ያገዛዙ አራዊት ሰራዊት ከአርብ ገበያ ተነስቶ ማክሰኝት ወደ ተባለች ከተማ በመሄድም 2 ሞተሮችና 6 የአርሶ አደር ክላሽ ዘርፎ ወስዷል። ጠላት የዘረፈውን ዘርፎ ያወደመውን አውድሞ ወደ አርብ ገበያ እየተመለሰ ያለ በተሰራ የደፈጣ ጥቃትም ቁጥራቸው ያልታወቁ የመከላከያ አባላትም እስከ ወዲያኛው ሲሸኙ በርካታ ቁስለኞች መኖራቸውም ተረጋግጧል። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 109ኛ ኮር 79ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረክም ተችሏል። ህፃናትን ለጦርነት መዋል ዓለም አቀፋዊ ወንጀል ነው። ይህን በመተላለፍ የብልጽግና አረመኔ አመራር በተደጋጋሚ ህፃናትን ከትምህርት ቤት እየመለመለም ወደ ስልጠና እየላከ በጦርነትም እያስጨፈጨፋቸውም ይገኛል። በውጊያው የማረካቸው ህፃናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያዩ ጊዜም ያረጋገጥነው ጉዳይ ነው። ይህንን የመከላከል ኃላፊነት የወደቀበትም የአማራ ፋኖ በተለያዩ ጊዜ ስልጠና እንዳይገቡ በደፍጣ ከነመኪና በመማረክም የስነ ልቦና ስልጠናና የታድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩንም ተያይዞታል።
ከዚህ በፊትም ደብረ ማርቆስ ዙሪያ በበረኞ ጅበላ ብርጌድ በርካታ ህጻናት በ2016 ዓ.ም ማስለቀቁም የሚታወስ ነው። ዛሬም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህጻናትም በአማራ ፋኖ ብሔራዊ ኃይል ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና ማንድ ሻለቃዎችም ከመንገድ ላይ በመማረክ ስልጠናም እየሰጠም ይገኛል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።